ማለዳ የመጣ ስታነቃኝ እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። በዛሬው የማለዳ ቁርስ ፕሮግራማችን ከመተላለፋችን በፊት እግዚአብሔር አምላካችን ይህንን ማለዳ ስለሰጠን እስቲ አብረን እናመስግን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህን ማለዳ በምሕረትና በቸርነት ስለሰጠን ስለ ታላቁ ምሕረትህ እናመሰግንሃለን። ክብር ምስጋና ለታላቁ ስም ይሁን። ሁሉ ለስም ክብር ይሁን። የዛሬውን የማለዳ ቁርሳችንን ሕያው የሆነውን ቃልህን ባርክልን። ሁሉ ለስምህ ክብር አሳልፈን ሰጠን። በኢየሱስ ጌታ ስም አሜን። እንግዲህ በትናንትናው ዕለት ቁጥር 7ና 8 ለመመልከት ሞክረናል። የኤፌሶን ምዕራፍ 1 ቁጥር 7ና 8 ነው። በዚህ እንግዲህ ያው ውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገልንን ቤዛነታችንን አገኘን፣ እርሱም የበደላችን ስርየት እንደሆነ ለመመልከት ሞክረናል። ቤዛነትን ያገኘነው በሱ እንደሆነ፣ መዳንን ያገኘነው በሱ እንደሆነ፣ እርቅን ከእግዚአብሔር ጋር መታረቅን ያገኘነው በሱ እንደሆነ፣ ምሕረትን ያገኘነው በሱ እንደሆነ ተመልክተናል። ይህም ስለ እኔና ስለ እናንተ የፈሰሰ ክቡር ደም እንዳለ፣ በደሙ የተደረገ እንደሆነ፣ በሱ ሞትና ትንሣኤ የተፈጸመ እንደሆነ ተመልክተናል። እንግዲህ የጸጋ ይሄ ደግሞ የሆነው የጸጋውን ባለጠግነት ያሳይ ዘንድ እንደሆነ ተመልክተናል። በመጨረሻ የተመለከትነው ጸጋውን በጥበብና በአእምሮ ሁሉ እንዴት እንዳበዛልን ለመመልከት ሞክረናል። በዛሬው ማለዳ ደግሞ ቁጥር 9ን እንመለከታለን። ቁጥር 9 አነበዋለሁ። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፍቃዱን ምስጢር አስታውቆናልና ይላል። እንግዲህ እግዚአብሔር የፍቃዱን ምስጢር አስታውቆናል። ይህንን ምስጢር ገልጦልናል። እንደወደደ ይላል። በማም በክርስቶስ በኩል ነው የገለጠልን። ምስጢር የነበረው ራሱ ክርስቶስ ኢየሱስ ነበረ። እርሱ ተገልጦ እሱ ደግሞ ሌሎች ምስጢሮችን ገልጦልናል። እርሱን እንድናውቅ እንድንረዳ የመዳናችን መንገድ እንደሆነና እውነት ሕይወትም መንገድም በእርሱ በኩል ብቻ እንደሆነች እንድንገነዘብ አድርጎናል። ይህንን የፍቃዱን ምስጢር የተገለጠልን ደግሞ በክርስቶስ ነው። የእግዚአብሔር ሐሳብ ነገሮችን ሁሉ በክርስቶስ በኩል መግለጥ ስለወደደ ነው። የእግዚአብሔር ቃል በሮሜ 16:25-6 ላይ ሲናገር ምን ይላል? እንግዲህ ይላል እንደ ወንጌል ስለ ኢየሱስ ክርስቶስም እንደተሰበከ ይላል ከዘላለም ዘመን የተሰወረው አሁን ግን የታየው። ከዘላለም ዘመን የተሰወረው ስንል ነቢያት ይህንን ተስፋ ማየት ይፈልጉ ነበረ። አባቶች ይህንን ተስፋ ማየት ይፈልጉ ነበረ። ነገር ግን እነርሱ አላዩም፣ ናፍቀዋል፣ አላገኙትም። ለእኛ ግን በዘመኑ ምን ሆነልን? ተገለጠልን፣ ለእኛ ታየልን። ስለዚህ ነው በነቢያት መጽሐፍ የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀ ምስጢር እንደተገለጠ መጠን ሊያበረታችሁ ለሚችል ይላል። እንግዲህ ለሚያበረታን ለእርሱ ታልፎ የተሰጠው ይህ የተገለጠው የእግዚአብሔር ምስጢር ኢየሱስ ክርስቶስ ነበረ። ስለዚህ ነው እርሱ ደግሞ በምድር ላይ በነበረበት ዘመን የመዳንን መንገድ ገለጠልን። መንገዱን ወደ አብ የመሄጃ መንገዱን እርሱ እንደሆነ አሳየን። ይሄ ብቻ አይደለም፣ እንደ ፍቃዱ ምክር ሁሉ የሚሰራ እንደ እርሱ ሐሳብ
እንደ እግዚአብሔር ሐሳብ አስቀድሞ የተወሰን በክርስቶስ ደግሞ ርስት ምን ሆንን? ተቀበልን፣ ርስት አገኘን። ስለዚህ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በኩል የገለጠልን ምስጢር ታላቅ ነው። ወደ መንግስቱ የመመለስን ምስጢር ነው የገለጠልን። ከእሱ ጋር ለዘላለም የመኖርን ምስጢር ነው የገለጠልን። ከዚህ ከተፈረደበት ሥጋ ሞት ከሚገባው ሥጋ እንደምንለያይና አዲስ አካል እንደምንለብስና ለዘላለም ከእሱ ጋር እንደምንኖር ነው የገለጠልን። ይህ መገለጥ ቀላል ሊመስለን ይችላል። ነገር ግን ብዙ አባቶችና ነቢያቶች በዘመናት መካከል ይህንን ለማወቅ ፈልገው ነበር። ይህንን ለማግኘት ፈልገው ነበር። ይህንን ለመረዳት ፈልገው ነበር። ነገር ግን አልተገለጠላቸውም። ለዚህ ከሆነ መጽሐፍ ዘመኑ ሲደርስ ይላል ስለ አብ እኮ የተረከልን እሱ ነው። እስቲ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ሄደን እንመልከት። ምንድን ነው የሚለው? ቁጥር 16 እንደዚህ ይላል። ቁጥር 16 እስከ 18 አነበዋለሁ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋም ላይ ጸጋ ተሰጠን። ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። እንግዲህ ጸጋና እውነትን ያየነው በክርስቶስ ኢየሱስ ነው። በሕግ የነበሩት ይናፍቁ ነበረ። በሕሊና ዘመን የነበሩት ይናፍቁ ነበረ። ኢየሱስ ክርስቶስን መለኮትን ለማየትና ስለ እግዚአብሔር ለማወቅ ይናፍቁ ነበረ፣ ግን አልተገለጠላቸውም። ለእነሱ ምስጢር ሆኗል፣ ተሰወረ። ለእኛ ግን ጸጋና እውነት በኢየሱስ ክርስቶስ ሆኖ ተገለጠልን። መቼም ቢሆን ይላል ዮሐንስ፣ እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለው አንድ ልጁ እርሱን ምን አደረገ ይላል? ተረከው ይላል። አንድ ልጁ እሱ ምን አደረገው? ተረከው። የት ያለው? በአባቱ እቅፍ ያለው። ስለማን ነው የተረከው? ስለ ክርስቶስ ኢየሱስ ተረከልን። ተመልከቱ። የእሱን በጎ ፍቃድ እናውቅ ዘንድ ተረከልን። አብን ያወቅነው ከአብ ጋር የታረቅነው በልጁ በኢየሱስ ክርስቶስ በኩል ነው። ለዚህ ነው እኮ መጽሐፍ ቅዱስ ሲነገረን በክርስቶስ ለሚደረግ እንደወደደ እንደ ሐሳቡ እንደ እግዚአብሔር ሐሳብ የፍቃዱን ምስጢር አስታወቀን ይላል። ያንን ምስጢር ምን አደረገን? አስታወቀን። እንድናውቅ አደረገ፣ እንድንረዳ አደረገ፣ ገልጦ አሳየን። አሁን ለዚህ እኮ ነው ወንጌልን ለዓለም ሁሉ ስንመሰክር ይህንን የተገለጠውንና የታየውን የሞተውንና ከሙታን የተነሳውን ደግሞም ተመልሶ የሚመጣውን የኃጢአትና የበደላችንን ዕዳ ዋጋ የከፈለውን ክርስቶስ ኢየሱስ የእግዚአብሔርን ልጅ የምንገልጥበት፣ የምንሰብክበት፣ የምናስተምርበት ምክንያት ስለተገለጠ ነው። አሁን ደግሞ ከዚህ መገለጥ ባሻገር ሌላ መገለጦች አሉ። ክብር ለኢየሱስ ይሁን። ዳግመኛ ደግሞ በአካል እናየዋለን። ንጥቀት የሚባል አለ። ከዚህ በስባሽ አፈር ከሆነ ሥጋ ውስጥ የምንወጣበት፣ ከዚህ ዓለም ጭንቀትና መከራ የምንገላገልበት ያንን ደግሞ ክብር እናያለን። አሁን እንዴት ሊሆን ይችላል ብለን የምናስበው ምስጢር ሆኖ የተቀመጠው ይሄ ደግሞ ምስጢር የሆነው ደግሞ የሚገለጥበት ሰዓት ይመጣል። ጊዜው ደርሷል። ልንነቃ፣ ልናውቅ፣ ልንገነዘብ ያስፈልጋል እላለሁ። ምክንያቱም መጽሐፍ ቅዱስ የነገረን እውነቶች በሙሉ እየተፈጸሙ ስለሆነና እየተገለጡ ስለሆነ በዚህ በከበረው ሥጋ ውስጥ ያለው አዲሱ ሰው ይገለጥ ዘንድ ኢየሱስን ያከብረው ዘንድ ፊት ለፊት እናየው ዘንድ ይህ ይሆናል። ይህን ደግሞ እንጠብቃለን። እንግዲህ ለዛሬ ማለዳ ያለኝ ይህንን ነው። ሼር፣ ላይክ፣ ሰብስክራይብ በማድረግ አገልግሎታችንን እንድደግፉ በጌታ ፍቅር ጠይቃለሁ። የጌታ ጸጋ ሰላም ይብዛላችሁ። እስቲ አጭር ጸሎት እንጸልይና ደግሞ የዛሬውን የማለዳ ቁርስ ፕሮግራማችንን በዚህ እናውቃ። የዘላለም አምላክ እግዚአብሔር ሆይ ሁሉ ለስም ክብር ይሁን። ስለ ሁሉ ነገር እናመሰግንሃለን። ስለ ምሕረት፣ ስለ ቸርነት፣ ስለ በጎነት፣ ስለ መልካምነት ክብር ምስጋና ለአንተ ይሁን። አንተ በነገር ሁሉ ስለረዳህን፣ ስላገዝከን፣ ስለደገፍከን እግዚአብሔር ሆይ ጸጋህን ስላበዛህልን፣ ምሕረትህን ስላበዛህልን፣ ቸርነትህን ስላበዛህልን ክብር ምስጋና ለአንተ እንሰጣለን።
ደግሞ ይህንን ቀን ባርከህ ስለሰጠን ተመስገን። ቀኑን ሁሉ ደግሞ እግዚአብሔር ሆይ በአንተ መልካምነት በመንፈስህ ጥላ በቃልህ ጋሻነት ማለፍ እንድንችል መዋል እንድንችል እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። ለሌሎች በረከት እንድታደርገን፣ ለሌሎች የደስታ ምክንያት እንድታደርገን፣ ለሌሎች የፈውስ ምክንያት እንድታደርገን፣ ለሌሎች የመዳን ምክንያት እንድታደርገን በኢየሱስ ክርስቶስ ስም ጠይቃለሁ። ሁሉን ለስምህ ክብር ይሁን። ስለነበረን ስለሰጠን ስለዚህ ማለዳ ተመስገን። እናመሰግንሃለን፣ ክብርን እንሰጣለን። በመድኃኒታችንና ሕያው ቅዱስ በሆነው በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።